ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች የሰዓቱን ትኩስና አዳዲስ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አርሴናል ጣፋጭ ድል ተቀዳጅቷል። የፕሪሚየር ሊጉ መሪ አርሴናል ከቼልሲ ጋር ያደረገውን የለንደን ደርቢ ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። የመድፈኞቹን የማሸነፊያ ግቦች ዊሊያም ሳሊባ እና ጁኒየር ቲምበር ከመረብ አሳርፈዋል። የቼልሲን ግብ ፔሮ ሂካፔ በራሱ መረብ ላይ አስቆጥሯል። ፔድሮ ኔቶ በዚህ ዓመት በሊጉ ቀይ ካርድ የተመለከተው 7ኛው የቼልሲ ተጫዋች ሊሆን ችሏል። በሊጉ የደረጃ ሰንጠረዥም አርሴናል 64 ነጥቦችን በመያዝ የአንደኝነት ደረጃውን ሲያስጠብቅ ቼልሲ 45 ነጥቦችን በመያዝ 6ኛ ደረጃ ላይ ተቀምጧል። በቀጣይ መርሃ ግብርም ሮብ ብራይተን ከአርሴናል ጨዋታቸውን የሚያደርጉ ሲሆን በተመሳሳይ ቀን አስቶን ቪላ ከቼልሲ ጨዋታቸውን የሚያደርጉ ይሆናል። ማንቸስተር ዩናይትድ ጣፋጭ ድል አሳክቷል። በፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ከክሪስታል ፓላስ ጋር ያደረገውን ጨዋታ 2-1 ማሸነፍ ችሏል። የቀያዮቹን ሰይጣኖች የማሸነፊያ ግቦች ብሩኖ ፈርናንዴዝ እና ቤንጃሚን ሴስኮ ሲያስቆጥሩ ለክሪስታል ፓላስ ላክሮክስ ከመረብ አሳርፏል። አሰልጣኝ ማይክል ካሪክ ቡድኑን እየመሩ ያደረጓቸውን 7 ጨዋታዎች አልተሸነፉም፣ 6ቱንም ማሸነፍ ችለዋል። ቤንጃሚን ሴስኮ ባለፉት 8 ጨዋታዎች 7ኛ ጎሉን ማስቆጠር ችሏል። ማንቸስተር ዩናይትድ 2026 ከገባ በፕሪሚየር ሊጉ ምንም ጨዋታ ያልተሸነፈ ብቸኛው ክለብ ነው። ማንቸስተር ዩናይትድ ማሸነፉን ተከትሎ ደረጃውን ወደ 3 ከፍ አድርጓል። በሌሎች ጨዋታዎችም ፉልሃም ቶተናምን 2-1 ሲያሸንፍ፣ ብራይተን ኖቲንጋም ፎረስትን 2-1 አሸንፏል። በሊጉ የደረጃ ሰንጠረዥም ማንቸስተር ዩናይትድ 51 ነጥቦችን በመያዝ 3ኛ ደረጃ ላይ ሲቀመጥ ክሪስታል ፓላስ 35 ነጥቦችን በመያዝ 14ኛ ደረጃ ላይ ተቀምጧል። በቀጣይ መርሃ ግብርም ሮብ ኒውካስል ከማንቸስተር ዩናይትድ ጨዋታቸውን የሚያደርጉ ሲሆን ሐሙስ ቶተናም ከክሪስታል ፓላስ ጨዋታቸውን ያደርጋሉ። ፕሬስቲያኒ ጥፋቱ ከተረጋገጠ እዚህ ያለው ቆይታ ያበቃል ሲሉ ጆዜ ሞሪኒዮ ተናገሩ። ፖርቹጋላዊው የቤኔፊካ አሰልጣኝ ጆዜ ሞሪኒዮ በቪኒሺየስ ጁኒየር እና ፕሬስቲያኒ የዘረኝነት ክስ ጉዳይ አስተያየታቸውን ሰጥተዋል። በጨዋታው ወቅት ስለሰጡት አስተያየት ያነሱት ሞሪኒዮ የራሴን መከላከልና ሌላውን ማጥቃት ባልፈልግም ሚዛናዊ ለመሆን ነበር ጥረቴም ብለዋል። በትልቅ ጉዳይ ላይ ገለልተኛ መሆንን እመርጣለሁ ያሉት ጆዜ ሞሪኒዮ ነገር ግን እንደ ዜጋና አሰልጣኝ ማንኛውም መገለልና መድሎን እቃወማለሁም ብለዋል። አሰልጣኙ አክለውም ፕሬስቲያኒ ጥፋተኛ ሆኖ ከተገኘ ግን እዚህ ያለው ነገር ያበቃለታል፣ ቆይታው ይጠናቀቃልም ሲሉ ገልጸዋል። ሮበርት ሌዋንዶስኪ ጉዳት አጋጠመው። የባርሴሎናው የፊት መስመር አጥቂ ሮበርት ሌዋንዶስኪ ጉዳት እንዳጋጠመው ተገልጿል። ተጫዋቹ በቪያሪያል ጨዋታ የግራ አይኑ አካባቢ ጉዳት እንዳጋጠመው በምርመራ መረጋገጡ ተገልጿል። ይህንን ተከትሎ ሮበርት ሌዋንዶስኪ ባርሴሎና በቀጣይ ከአትሌቲኮ ማድሪድ ጋር የሚያደርገውን ጨዋታ ያመልጠዋል። ባርሴሎና ከአትሌቲኮ ማድሪድ ጋር ተጠባቂ የኮፓ ዴላሬ የመልስ ጨዋታ አለበት። ተጫዋች ባስፈርም ኖሮ ሲቲ የፈለገውን እያየው ነበር የምገዛው ሲሉ ቶድ ቦህሊ ተናገሩ። አሜሪካዊው የቼልሲ ባለቤት ቶድ ቦህሊ ክለቡን ሲረከቡ ገጥሟቸው ስለነበረው ክለቡን የማስተዳደር ፈተና አስታውሰዋል። በ2022 ክረምት ላይ ሁሉም የክለቡ ኃላፊዎች ለቀው እንደነበር ያነሱት ቶድ ቦህሊ ሳላስበው ራሴን ስፖርቲንግ ዳይሬክተር ሆኜ አገኘሁትም ይላሉ። ይሁን እንጂ እኔ ልምድ አልነበረኝም። ተጫዋች ሲገዛ ጥሩ ተጫዋች ማን እንደሆነ የመለየት ልምድም ጨርሶ አልነበረኝም ሲሉ አስታውሰዋል። ነገር ግን አንድ ስልት ቀየስኩኝ፣ እቅዴም አስደናቂና ቀላል ነበር የሚሉት ቶድ ቦህሊ እሱም ማንቸስተር ሲቲን መከተል ነበርም ብለዋል። ማንቸስተር ሲቲ ማርክ ኩኩሬላን ለማስፈረም ሲጠይቅ እኔም እከተላለሁ፣ ያን ያህል ቀላል ነበር ሲሉም ተደምጠዋል። በፊናሊስማ ዋንጫ ጨዋታ ተራዘመ። የኳታር እግር ኳስ ፌዴሬሽን በሀገሪቱ ባለ የደህንነት ስጋት ምክንያት ሁሉም ውድድሮች ላልተወሰነ ጊዜ አራዝመዋል። ይህንንም ተከትሎ ከሳምንት በኋላ በኳታር ሊካሄድ የነበረው የፊናሊስማ ዋንጫ ጨዋታም ተራዝሟል። ውድድሩ ከኳታር ውጪ በሌላ ሀገር ይካሄዳል ወይስ ኳታር ወደ ውድድር እስክትመለስ ይጠብቃል የሚለውን አዘጋጆቹ እስካሁን አላሳወቁም። የፊናሊስማ ዋንጫ ጨዋታ በኮፓ አሜሪካና አውሮፓ ዋንጫ አሸናፊዎች መካከል የሚደረግ ጨዋታ ነው። በዚህም ዓመት በፊናሊዝማ ዋንጫ ጨዋታ አርጀንቲና ከስፔን ጋር ይገናኛሉ።
ለረጅም ጊዜ እንደምቆይ ተስፋ አደርጋለሁ ሲሉ ሊያም ሮሴነር ተናገሩ። የሰማያዊዎቹ ዋና አሰልጣኝ ሊያም ሮሴነር በክለቡ ለረጅም ጊዜ መቆየት እንደሚፈልጉም ገልጸዋል። በክለቡ ውስጥ የሚደረጉ ትልቅ ለውጦች ማብቂያ እንደሚሆን ተስፋ አደርጋለሁ ሲሉም አሰልጣኝ ሮሴነር ተናግረዋል። አሰልጣኙ አክለውም እዚህ ለረጅም ጊዜ መቆየት እንደምችልና ለክለቡ የሚገባውን ስኬት እንደማመጣ ተስፋ አደርጋለሁም ብለዋል። ስለ አርሴናል ጨዋታ ያነሱት አሰልጣኙ አርሴናልን ማሸነፍ ትልቅ ነገር ሊሆን ይችላል፣ ነገር ግን እኔ በዛ መልኩ አላስበውም ሲሉ ተደምጠዋል። የእኔ ፍላጎት እያንዳንዱን ጨዋታ ቡድኔ እንዲያሸንፍ ነው፣ ፍላጎቴ ሁሉንም ጨዋታዎች ማሸነፍ ነውም ሲሉ ጨምረው ተናግረዋል። ኢንተር ሚላን መሪነቱን አጠናከረ። በጣሊያን ሴሪያ የሊጉ መሪ ኢንተር ሚላን ከጂኖዋ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። ኢንተር ሚላንን አሸናፊ ያደረጉ ግቦች ዲማርኮና ካልሃኖግሉ አስቆጥረዋል። ኢንተር ሚላን ማሸነፉን ተከትሎ ሴሪያውን በ13 ነጥብ ልዩነት መምራት ጀምረዋል። በሴሪያው የደረጃ ሰንጠረዥም ኢንተር ሚላን 67 ነጥቦችን በመያዝ የመጀመሪያ ደረጃ ላይ ሲቀመጥ፣ ጂኖአ 27 ነጥቦችን በመያዝ 15ኛ ደረጃ ላይ ይገኛል። በቀጣይ መርሃ ግብርም እሁድ ኤሲ ሚላን ከኢንተር ሚላን ጨዋታቸውን ሲያደርጉ በተመሳሳይ ቀን ጂኖአ ከሮማ ጨዋታቸውን ያደርጋሉ። አልናስር ዳግም የሊጉን መሪነት ተረክቧል። በሳውዲ አረቢያ ሊግ አልናስር ከአልፋያ ጋር ያደረገውን ጨዋታ 3-1 በሆነ ውጤት አሸንፏል። የአልናስርን የማሸነፊያ ግቦች ሳዲዮ ማኔ፣ አልሐምዳንና ሞስኬራ በራሱ መረብ ላይ አስቆጥረዋል። በጨዋታው ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ ያገኘውን የፍጹም ቅጣት ምት ሳይጠቀምበት ቀርቷል። አልናስር በሁሉም ውድድሮች 12ኛ ተከታታይ ጨዋታቸውን አሸንፈዋል። በሊጉ የደረጃ ሰንጠረዥም አልናስር 61 ነጥቦች በመያዝ የመጀመሪያ ደረጃ ላይ ሲቀመጥ፣ አልፋያ 27 ነጥቦችን በመያዝ 12ኛ ደረጃ ላይ ተቀምጧል። እምነትና ልዩነቶችን ማክበር አለብን ሲሉ ፔፕ ጋርዲዮላ ተናገሩ። ማንቸስተር ሲቲ ከሊድስ ዩናይትድ ባደረገው ጨዋታ የእስልምና እምነት ተከታይ ተጫዋቾች ጾማቸውን እንዲፈቱ እረፍት ተሰጥቷቸው ነበር። በዚህም እረፍት ሰዓት የሊድስ ዩናይትድ ደጋፊዎች የተቃውሞ ድምጽ ሲያሰሙ ተሰምተው ነበር። ስለተፈጠረው ክስተት አስተያየታቸውን የሰጡት አሰልጣኝ ፔፕ ጋርዲዮላ የሊድስ ዩናይትድ ደጋፊዎችን ድርጊት ኮንነዋል። ፔፕ ጋርዲዮላ ለደጋፊዎቹ በሰጡት አስተያየት እምነትና ልዩነቶችን ማክበር አለባቸው፣ ይሄ የሰለጠነ ዘመን ነው ሲሉም ተናግረዋል። አሰልጣኝ ፔፕ ጋርዲዮላ አክለውም ህጉ የሚፈቅደው ነው፣ 1 ደቂቃ ወስደው ያንን ቢያደርጉ ችግሩ ምንድነው ሲሉም ጠይቀዋል። ለሰዓቱ ያጠናከርናቸው ዜናዎች እነዚህን ይመስላሉ። አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። መልካም ቀን ተመኘውላችሁ።